ሩታ ስታለቅስና እንዲሁም ደግሞ ሩታ ስትደነግጥ ያልደነገጣችሁ አላችሁ ብዬ አላስብም። ለምን ሁላችሁም የእናትነት ሁኔታ ወይም ደግሞ የእናታችሁ ሁኔታ ለእናንተ ፊት ለፊታችሁ ድቅን እያለ እንዲሁም ደግሞ እንደሷ ልጅ ላላችሁና እንዲሁም ደግሞ ለወለዳችሁ የእናትነት ስሜት ይገባችኋል ብዬ አስባለሁ። ያም ሆነ ይህ ሩታ በዚህ ልክ መሆን አንደኛው ራሷን መግዳትና እንዲሁም ደግሞ በዚህ ልክ ማሰብ የለባትም ብዬ ነው ማስበው። ምክንያቱም አብርሽ የልጁ አባት ነው። ልጁን ምንም ሊያደርገው አይችልም። ነገር ግን ደግሞ የእናትነት ስሜት የሚባል ነገር አለ። የእናትነት ስሜት እየተሰማት እንዲሁም ደግሞ ስልኩ ዝግ ሲሆንባትና አልፎ ተርፎ የወንድሙና እንዲሁም ማለት የወንድሙና እንዲሁም ደግሞ የእህቱ ስልክ ዝግ ሲሆን ይሄ ነገር ተመካክሮ ሆነ ነገር ሊያደርጉኝ ፈልጎ ነው እንጂ በሰላም አይደለም ስልካቸው ዝግ የሆነው እያለች ነበር። ዞሮ ተዛዞሮ ብዙዎቻችን እንዳልነው የነበረው አብርሽ ምንም ሊያደርግና እንዲሁም ደግሞ ምንም ሊያደርገው አይችልም። ልጁ ነው። ስለዚህ እሱም ከሱ ይበልጥ ይንከባከበዋል ወይም ደግሞ ከሱ ይበልጥ ያዝንለታል እንጂ ከሷ በታች ሆኖ ይገኛል ብዬ አላስብም። ግን እሷ ያሰበችው ከዚህ በፊት ብዙ ነገራቶችን ስላሳለፉ ብዙ ነገራቶችን ደግሞ ስላደረጉ አሁንም ለታ ያ ነገር እንዳይከሰት ወይም ደግሞ ያ ነገር እንዳይፈጠር ብላ ነው ያፈራችው ሩታ። በነገራችን ላይ አይፈረድባትም። ለምን እንደዛ ሆነች ወይም ደግሞ አብርሽን በዚህ ልክ ለምን ጠረጠረችው? አባት አይደል እንዴ? እሱም ያኔ የአባትነት ስሜት የራሱ የሆነ ስሜት አለው። ስለዚህ እሷ የእናትነት ስሜት ቢሰማትም እንኳን እሱም ደግሞ እንደዛው የአባትነት ስሜት ይሰማዋል። ስለዚህ ልጁ ምንም ሊሆን ወይም ደግሞ ምንም ሊያደርገው አይችልም። ብዙዎቻችን እንደዛም ብለናል። ነገር ግን ደግሞ አንዳንዶችም አይ አብርሽ በቃ ያኒ አሁን ወጥመድ ውስጥ ገባ፣ አሁን ታሳስረዋለች፣ አሁን እንዴት አድርገዋለች፣ አሁን እንዴት ብዙ ነገር አለ። በነገራችን ላይ እንደዛ የምትሉ እናንተ ይሄ አስመሳይነት ነው የሚመስለኝ ማለት ነው። ምክንያቱም ለእናንተም ለራሳችሁ አባት አላችሁ። ያኒ ለእናንተ አባታችሁ ምን ያክል እንደሚያስብና ምን ያክል እንደሚሆንላችሁ ታውቃላችሁ፣ እኔ ከራሴ ጭምር ማለት ነው። ስለዚህ አብርሽ ባደረገው ነገርና እንዲሁም ደግሞ አብርሽ ያደረገው ነገር ተገቢ ነው ወይም ደግሞ ትክክል ነው እያልኩ አይደለም። በነገራችን ላይ ያኔ እምነቱን ነው እያጠፋ ያለው። ከዚህ በኋላ ሩታ አይ እንግዲህስ በቃ ልጄን የማሳየት መብት እንደዛ ከሆነማ አይ እኔ አልፈልግም ብትለው አሁን ከዚህ በኋላ ማለት ነው ያኔ ይገባዋል ነው ያልኩት። ምክንያቱም አይ በቃ እንግዲህ ሁሉም ነገር ሰላም መሆንና እንዲሁም ደግሞ ሰላም መፍጠር አለብን ብሎ ተስማምቶ እንዲሁም ይቅርታ ተባብሎ ልጁን አዝናናለዋለሁኝ ወይም ደግሞ መናፈሻ ያለው ቦታ ይዤ ይሄዳለሁ ብሎ ይዞ ሄዶ ስልኩን መዝጋት አለበት ብዬ አላስብም። ሲጀመርም ይሄ ትንሽ ህፃን ልጅ ብዙ ጊዜ እኔ ያኔ በልጇቸው ወይም ደግሞ በዚህ ልጅ ባይመጡና ባይሰሩ ይላለሁኝ። ለምን የራሳቸው እንደፈለጉትና እንዲሁም ደግሞ በፈለጉት ነገር ቢሰሩ እንደመጀመሪያቸው ይላለሁኝ። ምክንያቱም ትንሽ ልጁ ትንሽ እንትን ማለት አለበት ብዬ አስባለሁ። ገና ደም ያልገባበት ህፃን ልጅ ይዞ እዚህ ጋር በሱ መተናከርና እንዲሁም ደግሞ በሱ እንትን ማለት ተገቢ አይደለም። ለአብርሽም ይሁን ለሩታ ማለት ነው። ስለዚህ ዞሮ የሚያገናኛቸው ነገር አለ፣ ይገናኛሉ። አብርሽም ልጁን ማየት ባለበት ሰዓት በስነ ስርዓቱና እንዲሁም ደግሞ አግባብ ባለው መልክ ማየትና እንዲሁም ደግሞ ሩታም እንደዛው በስነ ስርዓቱ በፈለገው ሰዓት ቤቱ እንዲሄድና እንዲሁም ደግሞ እንዲያየው ተፈቅዶለታል አይደል? ስለዚህ ይሄ ነገር አሁን ይሄንን ነገር በማድረጉ ተገቢ ነው ብዬ አላስብም። ምናልባት እኛ እንዳሰብነው ላይሆን ይችላል ነገራችን ላይ ነገሩ ማለት ነው። ይሄ ማለት እንዴት ብትሉ አብርሽ ልጁን ይዞ ሲሄድ ከሄርሜላ ጋር ትንሽ ጊዜ አሳልፌ ወይም ደግሞ መልሼ እሰጣታለሁ ወይም ደግሞ የሆነ ነገር አስቦም ሊሆን ይችላል። ይህንንም ነገር ደግሞ አላስበው ሊሆን ይችላል። ያ የሆነው ነገር ትላንት እንዳየ ነው። ብዙዎቻችንም ደግሞ እንደፈራ ነው። ልጁ ወዴት ሄዳ? ወደ ሄርሜላ ጋር ማለት ነው። ሄርሜላ ጋር ሲሄድና ከሄርሜላ ልጁን ማለት ሩታ ከሄርሜላ ሲታየው ይሄን ልጅ ምን ይሰማታል ማለት ማሰብ ይሄ ቀላል ነው። ስለዚህ አብርሽም ልጁን ማያት ባለበት አግባብና እንዲሁም ደግሞ ባለበት ስነ ስርዓት መልክ እንዲያይና እንዲሁም ደግሞ ለሩታ ይሄ ነገር ያኒ ማለት ወደ ሄርሜላ ልጁን ይዞ መሄዱ በራሱ ሩታ ነው ነገር እንድታወራና እንዲሁም ደግሞ የሆነ ነገር እንድትል ፈልጎ ነው የሚመስለኝ። ሲጀመርም ደግሞ አብርሽ ራሱ ጭንቅላቱን አንዳንዴ የማይምረንን ምን ሆኖ ነው የሚለው። ያኒ ይሄ ልጅ አያስብም ነው ወይስ ደሞስ እንዴት ነው? ያኒ ግራ ነው ግብት የሚለኝ። ልጁን ይዞ ይሄድ የፈለገው ነገር አድርገው ምንም ይሁን ምን አባቱ ነው አይጎዳውም። ነገር ግን ደግሞ ሩታ ከሄርሜላ ስታየው ምን ስሜት ይሰማታል?
ወይስ ደግሞ ምን ያክል ውስጧ ይሰበራል የሚለው ማሰብ ተገቢ ነው ብዬ አስባለሁኝ። ብዙ ጊዜ እዚህ ጋር አለን ያኔ አስመሳዮች ማለት ነው። የምሬንን ሳናስመስል እንዲሁ በሁለታቸው በኩል ያለውና ጥፋትና እንዲሁም ደግሞ በሁለታቸው በኩል ያለው ችግር ይሄ ነገር እንደዛ ቢሆንና ይሄ ነገር እንደዛ ቢያደርጉት ብለን ብናወራ ተገቢ ነው ብዬ አስባለሁኝ። ምክንያቱም በአንድ በኩል አብርሽን ይወዳሉ፣ በአንድ በኩል ሩታን ይጠላሉ። በአንድ በኩል ደግሞ ሩታን ይወዳሉ፣ አብርሽን ይጠላሉ። ዞሮ ተዛዞሮ እነዚህ ልጆች መቼም ይሁን መቼ እኔ ይለያያሉ የሚለው እንትን ማሰብ እስከዛሬ የለኝም። ለምን ከዚህ በፊት ብዙ ነገር ስላየንና ብዙ ነገራቶችን ስላሳለፉ ማለት ነው። ያም ይሁን ይህ በዛው ጭቅጭቅ መሀል ነው አይደል ተጋብቶ የልጅ አባትና እንዲሁም ደግሞ የልጅ እናት የሆኑት ማለት ነው። ይሄ ማለት ደግሞ ከዚህ በፊት ካለፈው ነገራቶች የበለጠ አይደለም አሁን እየመጣ ያለው ከዚህ በፊት ካለፉት ያነሳ እንጂ የበለጠ አይደለም። ምክንያቱም የዛኔ ሳይጋቡ በፊት እንዲሁም ደግሞ እንትን ሳይሆኑ በፊት ነበር ጭቅጭቁ። ይሄ ጭቅጭቅ ማለት ነው። አንዳንዶቻችን ነገሩ አሁን ብዙ ጊዜ እነግራችኋለሁ። በነገራችን ላይ የባለፈውን ለምን እንረሳለን ይላለሁኝ ማለት ነው። አንዳንዶቻችን ስናስበው አሁን ማናቸች ሄርሜላ ከመጣች በኋላ ነገር እንደተጀመረ አድርገን ነው የምናስበው። ሄርሜላ ከመጣች በኋላ አይደለም። በነገራችን ላይ እኔ ሄርሜላን አልወዳትም። ለምን የመጣችበት መንገድ ትክክል አይደለም። በዚህ መንገድ መጥታ ሄርሜላን ትክክል ናት ወይም ደግሞ ሄርሜላ እንዲህ ናት የሚል ሰው ምሬን በጣም ነው የሚያስጠላኝ። ምክንያቱም በሁለት ሰው መካከል ሶስተኛ ወገን ገብቶ እንደዛ እንደ ሊማዱ ወይም ደግሞ እንደዛ እንደፈለጋ ሲጫወትበት በጣም ነው የሚያመው። ያም ሆነ ይህ ደግሞ ነገር ግን ሄርሜላ ከመጣች ነገር እየተጀመረ አስመስላችሁ የምታወሩ እናንተ ሄርሜላ ከመጣች በኋላ አይደለም። ይሄ ነገር መጀመሪያው ነው ያለው። እኔ ብዙ ጊዜ ምን እላችኋለሁኝ በሩታና እንዲሁም ደግሞ በአብርሽ መካከል ይቺ ማናት ሜሪና እንዲሁም ደግሞ ዳኒ ሲገቡ መቼም ህይወታቸው ሰላም የለውም ብያችኋለሁ። አሁንም እነሱ ካልወጡ ከዚህ እንትን ማለት ነው እነሱም አንድ ሊሆኑ የሚችሉበት ምክንያት ምንም የለም። ነገር ግን እነሱ ወጥቶ አብርሽም ብዙ ጊዜ ይሄንን ላለሁኝ አብርሽም ከጎኑ ያለውን ሰው አሪቆ ሩታም እንደዛ ሆና ልጃቸውን በጋራ ቢያሳድጉና እንዲሁም ደግሞ ልጁ የተወሰነ ጊዜ ድረስ ይህንን ሚዲያ ባያመጡትና በልጃቸውም ደግሞ ባይፎካከሩ ወይም ደግሞ እልክ አሁን የራሳቸው እልክ ቀርቶ ወዴት እየሄደ ነው? መጀመሪያ እርስ በራሳቸው ነበር በቀሉ የነበረው ማለት ነው። አሁን የራሳቸው አብቅቶ ወዴት እየሄደ ነው? ወደ ልጁ እየሄደ ነው። ይሄም ማለት ደግሞ በልጁ ላይ እልክ እየተጋቡ ነው ማለት ነው። ሩታም የሆነ ነገር አብርሽም የሆነ ነገር ይሄ እሱም አባት ነኝ ያገባኛል፣ እሱም እናት ነኝ አልሰጣህም። በዛ ነው ነበር አሁን ጭቅጭቃቸው። ያም ሆነ ይህ ደግሞ ብዙዎቻችን እዚህ ጋር እኛ አውርታን ወይም ደግሞ እኛ ሆነ ነገር ብለን ሊሰማ አይደለም። በነገራችን ላይ ግን የሆነ ቪዲዮ ሲታዩ ውስጣችሁ ላይ የሆነ ስሜት ይመላለስ አይደል? ያንን ራሱ ለምን አታወሩት ነው። እኔ እዚህ ጋር እኛ አሁን እዚህ ጋር እሪ አልነ ጮህነ ምን አልነ ምንም እነሱ መስሚያቸው የለም። እንኳን እኛ እዚህ ጋር አውርታን እዛው ያኒ የሩታ ወንድም እንዲሁም ደግሞ ሩታ ቤተሰብ እንዲሁም ደግሞ የአብርሽ ወንድም እህት ቤተሰብ በሙሉ በዚህ ጉዳይ ደክሞ እንግዲህስ ከዚህ በኋላ እንደፈለጋችሁ መሆን ትችላላችሁ፣ ግን ደግሞ ልጃችሁን በጋራ መስጠት ያለባችሁን ፍቅርና እንዲሁም ደግሞ ማድረግ ያለባችሁን ነገር በጋራ ማድረግ ትችላላችሁ ከዚህ በኋላ ብሎ ነገሩን ሲያስደክማቸው ለራሳቸው እየተወላቸው ነው አይደል? ስለዚህ እኛ እዚህ ጋር ተመልካችና እንዲሁም ደግሞ አድናቅ ከቤተሰብ በላይ አይደለንም። የትኛው ሩታን ወደዱ አብርሽን ወደዱ ማን ወደዱ ማን ይሄ ከቤተሰብ በላይ ያደርጋችሁ ወይም ደግሞ የእናንተ ድምፅ ተሰሚነት አለው ብዬ አላስብም። ግን ተሰማችሁ አልተሰማችሁ ደግሞ የሆነ ቪዲዮ ካያችሁ የሆነ አንድ ነገር ሚዲያ ሲወጣ አይታችሁ ማልስና እንዲሁም ደግሞ ሀሳብ ልትሰጡበት ነው። ስለዚህ የሆነ ቪዲዮ ሲታዩ ውስጣችሁ ላይ የሚመላለሰውን ነገር በሙሉ ብታወሩ እዚህ ጋር ማስመሰለውን ምናምኑን ትታችሁ ለማለት ነው። ሁላችሁን አመሰግናለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላምና እንዲሁም ዝነት በረከት ርህራሄ ከእናንተ ይሁን። በሌላ አዲስ ከምንገናኝ ድረስ ቸር ቆዩልኝ።